ሰላም ጤና ይስጥልን ውድ አዲስ 24 ወዳጆች፣ በዛሬ ዜናዎቻችን ስለ አርቲስት ነጻነት ወርቅነህ ለአዶናይ የተደረገ ጥሪና ወቅታዊ ሁኔታዎችን እንነግራችኋለን። የኢትዮጵያ ብር በአዲስ የብር ኖት ሊቀየር ስለመሆኑ ተሰምቷል። ስለዚህም እንነግራችኋለን። አርቲስት ሱራፌል የተረከባት መኪና በተመለከተም እንነግራችኋለን። ሰክሮ በታንክ ከተማዋን ስላወቀው ግለሰብ መያዙንና ሌሎች በዝርዝር ዜናዎች ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናዎቻችን ተከታተሉን። ሌሎች ዜናዎች እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ወደ ቀዳሚው ዜናችን ስናልፍ የኢትዮጵያ ብር ሊቀየር መሆኑ ተሰምቷል። ነባሩ ኢትዮጵያ ገንዘብ በመላ ኢትዮጵያ በ15 ቀን ውስጥ ገቢ እንደሚደረግና አንድ ሰው ዕለታዊ ገቢ ማድረግ የሚችለው ከ50 ሺህ ብር በታች እንደሆነ እየተገለጸ ይገኛል። አንድ ግለሰብ በቀን በየ50 ሺህ ብር በተለያዩ ባንኮች ገቢ ቢያደርግም ብሔራዊ ባንክ ባወጣው መመሪያ መሰረት በ15 ቀን ያስገባው ገንዘብ ተደምሮ 750 ሺህ ብር በልጦ ከተገኘ የባንክ ቅርንጫፉ ማናጀርና ኦዲተር በሕግ እንደሚጠየቁ የሚደነግግ ሕግ የኢትዮጵያ ብሔራዊ ባንክ ማጽደቁን እየተገለጸ ነው። መንግስት ይህ እርምጃ እንዲወስድ ያስገደደውም ዋና ምክንያት የተባለው በርካታ የገንዘብ ኖት በግለሰቦች ውጭ ያለ በመሆኑና በዚህም አብዛኛው ሕብረተሰብ ለትልቅ ችግር መዳረጉን ተከትሎ ኖቱን በመቀየር እንደ ዋነኛ መፍትሄ ይሆናል ተብለዋል። ካሁን በኋላ የሚደረግ የገንዘብ ወጪ ደግሞ ዕለታዊ 50 ሺህ የነበረው ወደ 5 ሺህ እንደሚወርድ ነው የተገለጸው። ሌላው ማስጠንቀቂያ ደግሞ አንድ ሰው ራሱ ሊያገኘው የሚችል በትራንስፈር የገንዘብ መጠን ማለትም ከሽያጭ ይሁን ከሐዋላ ውጭ በስህተት በሆነ ምክንያት የራሱ ያልሆነ ገንዘብ ወደ አካውንት ገቢ ከተደረገ በ24 ሰዓት ውስጥ ሪፖርት ማድረግ አለበት። ሪፖርት ካላደረገ ደግሞ በሕግ ተጠያቂ እንደሚሆንም ይደነግጋል። የብር ኖቱ ከመቼ ጀምሮ እንደሚቀየርና የመረጃው እውነተኝነት ከመንግስት የተባለ ነገር እስካሁን የለም። ለቀጣይ መረጃው ከወጣ ግን ወደ እናንተ የምናደርስ ይሆናል። በአዶናይ ማዳ ሀሳብ አመንጭነትና የማህበራዊ ሚዲያ አስተባባሪነት አርቲስት ሱራፌል ተካ መኪና እንዲያገኝ የተሰራውን በጎ ስራ በመሳካቱ እነሆ ትላንት ሀሳቡ ያመነጨው የቲክቶክ ንጉሱ አዶናይ በተገኘበት አርቲስት ሱራፌል ተካ ቢዋይዲ መኪናው ከፖፑላር ኤሌክትሮኒክስ ተረክቧል። ፖፑላር ኤሌክትሮኒክስም ቃሉን አክብረዋል። ሱራፌልም በደስታ መኪናውን ተረክበዋል። ተወዳጁ አርቲስት ሱራፌል ተካ በፖፑላር ኤሌክትሮኒክስ ቃል የተገባለትን ዘመናዊ የቢዋይ መኪና ተረክቧል። በደማቅ ስነ ስርዓት ነው የተረከበው። አርቲስት ሱራፌል በስጦታው መደሰቱን ገልጾ ምስጋናውን ያቀረበ ሲሆን ተቋሙ የገባውን ቃል በመፈጸሙ አድናቆት ተችሮታል። ቲክቶከሩ አዶናይ ማዳ ታሪክ ሰርቷል። በወራት ውስጥ ለሁለት አርቲስቶች መኪና እንዲያገኙም አድርጓል። አርቲስት ሱራፌል ተካ ከባለቤቱና ከልጆቹ ጋር በመሆን ቃል የተገባለትን መኪናውም ተረክቧል። ከሰሞኑ ወደ ትግራይ ተቋርጠው የነበሩ በረራዎች ነገ ሊጀምር እንደሚችል የደረሰኝ መረጃ ያመለክታል። ህወሓት በጠለምትና አካባቢ በተቀሰቀሰው ውጊያ ተቋርጦ የነበረው የኢትዮጵያ አየር መንገድ በረራ ነገ ወደ ተቋረጠባቸው አካባቢዎች ከነገ ጀምሮ እንደሚበር ለማወቅ ተችለዋል። ህወሓት ተኩስ አቁሞ ወደ ዳግም ንግግር ለመግባት መስማማቱን ተከትሎ ነው በረራው የሚጀምረው ተብለዋል። ነገር ግን በረራ በሚደረግባቸው አካባቢዎች ግጭቱ የሚቀጥል ከሆነ ሊራዘም እንደሚችልም ተነግረዋል። በሌላ ዜና ከትግራይ ሳንወጣ ጀነራል ጉዕሽም ከእስር መፈታታቸውን ተገልጸዋል። ባለፈው ሳምንት በተደጋጋሚ እንደዘገብነው ጀነራል ጉዕሽ ታዋቂ ከሚባሉ የህወሓት ጀነራሎች አንዱ የነበሩና ባለፈው በጌታቸው ረዳና በደብረጽዮን የሚመራው ቡድን በተፈጠረው ግጭት አለመስማማታቸውን ተከትሎ በቁጥጥር ስር መዋላቸው ይታወቃል። ዛሬ በደረሰን መረጃ ደግሞ ጀነራል ጉዕሽ በዋስ መለቀቃቸውና ከመቀሌ መውጣት እንደማይችሉ የደረሰን መረጃ ያመለክታል። በአጭር ጊዜ ውስጥ ተለይቶን የሁላችንም ልብ የሰበረው ተወዳጁ አርቲስት ነጻነት ወርቅነህ ነጺ ባለቤት ከታማኝ በየነ ወንድም ጋር ከተወልደ በየነ ጋር ባደረገችው ቆይታ ነጺ ካሁን አሁን ይመጣል እያልኩኝ ነው ያለሁት፣ ባለቤቴን የልጆችን አባት ነው ያጣሁት ስትል የተሰማትን መሪር ሐዘን ገልጻለች። ኢቢኤስ ላይ የነጻነት ወርቅነህን ቤተሰቦችና ጓደኞቹም አቅርበው በግልጽ ያለውን ሁኔታ አብራርተዋል። የአርቲስት ነጻነት ወርቅነህ ቤተሰቦች ነጺ ከዚህ ሆኖ በሚሰራው ገንዘብ ወደ ዶላር እየቀየረ ልጆቹን እንደሚያስተምርና ያኖሯቸው እንደነበረ በኢቢኤስ ተናግረዋል። ባለቤቱም የጤና ችግር ስላለባት በሙሉ አቅሟ መስራት እንደማትችልና ብቻዋን ልጆቹን ማሳደግ እንደሚከብዳት ገልጸዋል። ነጽ ህይወቱ ካለፈበት ጊዜ ጀምሮ እስካሁን በኢቢኤስ ቲቪ እሱን የተመለከቱ በዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙት ገቢዎች በሙሉ በቀጥታ ለቤተሰቦቹ እንዲውሉ መወሰኑን አርቲስት አስናቀ ንጉሴ ገልጸዋል። ነጽ ከመሞቱ ከ10 ቀን በፊት አንተነህ የምትቀብረኝ ብሎኛል። ሁልጊዜ እንደምንቀልደው መስሎኝ
ቀን ነበር፣ ግን ነፂ ጨካኝ ነው፣ ትቶኝ ሄደ። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። እሱም ደግነትና ሰው መሆንን ነው። ደግነት ማለት ለእኔ ነጻነት ወርቅነህ ነው። ባንክ ላይ ብር የለውም፣ ቤትም የለውም፣ ንብረትም የለው። ነገር ግን ኪሱ ላይ የያዘውን ብር ሰጥቶ እጁ ላይ ያለውን ሁሉ ለተራበና ለተቸገረ ላየው ሁሉ የሚሰጥ ደግ ሰው ነበረ ብለዋል። በዚህ ዓለም ላይ ምንም ነገር አያስደንቀውም። ህንጻ አያስደነግጠው፣ መኪና አያስደነግጠው፣ ቤት አያስደነግጠው። መርዳትና መሳቅ ብቻ ነው የሚወደው። በውስጡ ምንም አይነት ክፋት አይዝም ብለዋል። ነጻነት ለእኔ ተንቀሳቃሽ የመረጃ ድርጅት ነው። እንደ ተቋም ኑሮት አንድ ቦታ ላይ ባይቀመጥም የተንቀሳቃሽ የሚረዳ ደግ ሰው ነበረ። የቃለ አብን ነፍስ ይማርልን፣ እግዚአብሔር መጽናናቱን ይስጠን ሲል ጓደኛው ተናግረዋል። መላው ህዝብም እነዚህን መርሃ ግብሮች በመከታተልና መረጃውን በማጋራት የበኩሉን ድጋፍ እንዲያደርግ ጥሪ ቀርበዋል። ጎፈንድሚን ጨምሮ በተለያዩ አማራጮች ለህዝቡ የእርዳታ ጥሪ ቀርበዋል። ለአርቲስት ነጻነት ወርቅነህ ቤተሰቦች የተጀመረው የድጋፍ ጥሪና ወቅታዊ መረጃዎች ትላንት በኢቢኤስ ቴሌቪዥን በቀረበ ልዩ መርሃ ግብር ላይ ደግሞ የአርቲስቱ የቅርብ ጓደኛ አስኔ መላው የነፂ አድናቂዎች ሊያውቋቸው የሚገቡ አበይት መረጃዎችና የድጋፍ እቅዶችን ይፋ አድርገዋል። ለነጻነት ወርቅነህ ባለቤትና ለሶስት ልጆቹ ቋሚ ድጋፍ እንዲሆን ታስቦ የተዘጋጀው ይፋዊ የጎፈንድሚ አካውንት አሁን ላይ ክፍት ሆኖ ስራ መጀመሩ ተገልጿል። ክቡራን የአዲስ 24 ወዳጆች የጎፈንድሚ ሊንኩን በኮሜንት ላይ ተቀምጧል። አድናቂዎችና ደጋፊዎች አቅማቸው በፈቀደው ሁሉ ድጋፋቸውን እንዲያደርጉም ተጠይቀዋል። ነፂ ህይወቱ ካለፈበት ጊዜ ጀምሮ እስካሁን ድረስ በኢቢኤስ ቲቪ እሱን የተመለከቱና በዩቲዩብ ላይ የሚተላለፉ ፕሮግራሞች የሚገኙት ገቢዎች በሙሉ በቀጥታ ለባለቤቶቹ እንዲውሉ መወሰኑን አስኒ አረጋግጠዋል። የፊታችን የካቲት ላይ በሚከበረው የነጻነት ወርቅነህ የልደት ቀን እሱን በታላቅ ክብር የሚያስብና ለቤተሰቦቹ የገቢ ማሰባሰቢያ የሚሆን ልዩ ፕሮግራም ይካሄዳል። ይህ ዝግጅት በጓደኞቹና በቤተሰቦቹ በጋራ የሚዘጋጅ ይሆናል። የነፂ ቤተሰቦች፣ ጓደኞቹና የኢቢኤስ ስራ ባልደረቦች ይህንን በጎ ተግባር ለማሳካት ሌት ቀን እየሰሩ እንደሚገኙም ተገልጿል። መላው ህዝብም እነዚህን መርሃ ግብሮች በመከታተልና መረጃውን በማጋራት የበኩሉን ድጋፍ እንዲያደርግ ጥሪ ቀርበዋል። ነፂ ለጥበብ ስራው ብቻ ሳይሆን ለቤተሰቡ ምሰሶና ለሶስት ልጆቹ አርአያ አባት ነበር። አሁን ደግሞ ከቤተሰቦቹ ጎን በመቆም ፍቅራችንን በተግባር የምናሳይበት ጊዜ ነው። ይህንን ሼር እንድታደርጉም ተጠይቀዋል። ሰክሮ በታንክ ከተማን ያወከው ግለሰብ በቁጥጥር ስር መዋሉ ተገለጸ። በፖላንድ ማዕከላዊ ግዛት በምትገኘው ፓንችኖ ከተማ አንድ የ49 ዓመት ግለሰብ በከፍተኛ ስካር ውስጥ ሆኖ የ36 ቶን የሚመዝን የጦር ታንክ በከተማ ጎዳናዎች ላይ ሲያሽከረክር ተገኝቶ በቁጥጥር ስር ውለዋል። ክስተቱ የተፈጠረው በምሽት ሲሆን የከተማ ነዋሪዎች ቲ55 የተሰኘ ግዙፍ የሶቪየት ዘመን ታንክ በመኖሪያ መንገዶች ላይ ሲንቀሳቀስ በመመልከታቸው በከፍተኛ ድንጋጤ ለፖሊስ ጥቆማ ሰጥተዋል። ፖሊስ ስፍራው ላይ ሲደርስ የአሽከርካሪው በስካር መንፈስ ታንኩን መንገድ ላይ አቁሞት ተገኝተዋል። እንደ ፖሊስ ሪፖርት ግለሰቡ ታንኩን በጭነት መኪና የማጓጓዝ ኃላፊነት የነበረበት ቢሆንም ታንኩ የጫነው መኪና በመበላሸቱ ጥገና መጠበቅ ሰልችቶት በቀጥታ አስነስቶ በከተማ መሀል መንዳት መጀመሩን መረጃው ያሳያል። ምንም እንኳ በሰውም ሆነ በንብረት ላይ የደረሰ ጉዳት ባይኖርም ግለሰቡ ለሕዝብ ደህንነት ስጋት የሚፈጠር አደገኛ ሁኔታ በመፍጠርና በስካር በማሽከርከር ክስ ተመስርቶበታል። ጥፋተኛ ሆኖ ከተገኘም እስከ 8 ዓመት የሚደርስ ጽኑ እስራት ሊጠብቀው እንደሚችል ተገልጿል። በኒጀር 2 የኢትዮጵያ አየር መንገድ ያከራያቸው አውሮፕላኖች መመታታቸው ተሰማ። በዚህ ሳምንት ሮብ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወቃል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ የአየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምተዋል። ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የሀገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ሲሆን ከደረሱ በኋላም ከኒጀር ወታደሮች ጋር ተኩስ ገጥመዋል። የተኩስ ልውውጡን ተከትሎ ከመንግስት ወታደሮች ቢያንስ 4 ያህል ሲገደሉ ከታጣቂዎቹ ደግሞ 20 መገደላቸውና ሌሎች 11 በቁጥጥር ስር መዋላቸውን ተገልጿል። በዚህ ተኩስ ልውውጥ መሀል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥጥራቸው በውል ያልተገለጹ የጦር አውሮፕላኖችንም አውድመዋል።